ራሱ ቀይ ባህር የኢትዮጵያ የተፈጥሮ ወሰን ሆኖ ኖሯል ይኖራልም። ይህ ቃል የጦር መሪ፣ ሀገር አቅኚ፣ ዲፕሎማት፣ የደህንነት ሰው፣ አርቆ አሳቢ ጀግና በተሰኙ ቃላቶች ተደጋግመው የተጠቀሱት የራስ አሉላ አባነጋ ቃል ነው። ቃሉ ኢትዮጵያ በዓለም ካርታ ወሰኗ የት ድረስ እንደነበር የጠቀሱበትና ግዛቷ የት ድረስ እንደነበር ያሳዩበት ነው። በሁነቶች መለዋወጥ የራስ አሉላ ቃል አሁናዊ የኢትዮጵያ ወሰን ባይሆንም የባህር በርን የሚጠይቅ ትውልድ ግን በሀገሪቱ ከዳር እስከ ዳር ተነስቷል። በምስራቅ አፍሪካ የግዙፍ ኢኮኖሚዋ ባለቤት ኢትዮጵያ ቀድሞ የባህር በር ባለቤት ከነበሩት ተርታ የምትመደበው ሀገር ዛሬ ላይ ከ95 በመቶ በላይ የውጭ ንግዷ የሚካሄደው በጎረቤት ሀገር ጅቡቲ በኩል ነው። በፍጥነት እያደገ ካለው ምጣኔ ሀብትና የሰው ቁጥር አንጻር ትውልዱ ስለ ባህር በር እንዲጠይቅ አስገድዶታል። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋል። በኢትዮጵያ ልክ ለባህር ቀርቦ የባህር በር የሌለው ሀገር እንደሌለ እሙን ቢሆንም ይህ ሀሳብ ከሀገራዊ ለውጡ ቀደም ብሎ ባሉ ጊዜያት ለመድረክ ያልበቃ እንደ ነውርም ይታይ ነበር። የባህር በር ጥያቄን ማንሳት ማንሸራሸር ነውርነቱ አክትሟል። በንግግርና በውይይት በሰጡ መቀበል መርህ መሆን አለበት። ግጭት እንዳትገቡ ጥንቃቄ ያስፈልጋል ይላሉ እንጂ አያስፈልግም የሚል ሰው ኦልሞስት ጠፍቷል። ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው። በዓለም ላይ የባህር በር ከሌላቸው 44 ሀገሮች መካከል የኢትዮጵያን ለየት የሚያደርገው ከጥቂት አስርት ዓመታት በፊት የባህር በር ባለቤት የነበረች መሆኗ ነው። በርካታ ኢትዮጵያውያን ከባህር በር ጋር በተያያዘ ከፍተኛ ቁርኝት አላቸው። ጥቂት የማይባሉ ዜጎችም የኢትዮጵያ የነበሩ ወደቦችን ተመላልሰውባቸዋል፣ ኖረውባቸዋልም። በታሪክም ኢትዮጵያ የባህር በር ብዙ የባህር በሮች እንዳሏት ነው እንግዲህ በትምህርትም በታሪክም የምናውቀው ማለት ነው። እኔም ራሴ አሰብ ሰራ ነበረ። በፊት በደርግ በነበረ ጊዜ አሰብ ሰራ ነበረ። ስለ ባህር ጥቅሙ በደንብ አውቃለሁ። የባህር በር የማግኘት መብት አላት ብዬ ነው የማምነው በአንድም በሌላ። የኢትዮጵያ ሕዝብ ከ120 ሚሊዮን እንደተሻገረ መረጃዎች ይጠቁማሉ። ይህ አሃዝ ከጥቂት ዓመታት በኋላ ወደ 150 ሚሊዮን ከፍ ሊል እንደሚችልም ይታመናል። ይህን የሕዝብ ቁጥር ይዞና ከባህር በር ተገሎ የበይ ተመልካች ብቻ ሆኖ መቀመጥ በትውልዱ ዘንድ ተቀባይነት ያለው ተግባር አይደለም ብቻ ሳይሆን በመጪው ትውልድም የሚያስነቀፍ ሆኖ ተገኝቷል። 50 ሚሊዮን ነበርክ፣ አሁን በ2030 150 ሚሊዮን ልትሆን ነው። 150 ሚሊዮን ሕዝብ ጂኦግራፊካል ፕሪዝን ሆኖ መኖር አይችልም። የቀይ ባህር ጉዳይ በደንብ ንግግር ያስፈልገዋል። አንናገረውም፣ አናነሳውም፣ ለግጭት ነው እንደዛ አይደለም። ግጭት የሚባል እኛ አንፈልግም፣ ግን እናነሳዋለን። ከቀይ ባህርና ቀጠናዊ ጉዳዮች ጋር በተገናኘ ኢትዮጵያ ፍላጎቷን በማሳየትና በርካታ ዲፕሎማሲያዊ ስራዎችን በማከናወን እውነቷ አደባባይ እንዲወጣ ከመድረክም እንዲቀርብ ሆኗል። አሁን የዓለም ሀገራት ጥያቄ ኢትዮጵያ የባህር በር ሀሳብ ማንሳቷ ሳይሆን እንዴት ገቢራዊ ይሁን የሚለው ሆኗል። ኢትዮጵያ ለዚህ ጉዳይ ሰላምን ብቻ በማስቀደም የልማት ፍላጎቷን ለማሳጋት እንደምትንቀሳቀስ በተደጋጋሚ ያረጋግጣለች። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ብልጽግና ኖረ አልኖረ የኢትዮጵያ ፍላጎት ደህንነቱ የተረጋገጠና አስተማማኝ የባህር በር የማግኘት ውጥን ሰላማዊ መንገድን የተከተለ መሆኑን ደጋግሜ ላረጋግጥላችሁ እወዳለሁ። ይህ ውጥን ሁሉንም የጎረቤት ሀገራት የሚጠቅም ነው። በኢትዮጵያ እያደገ ካለው ወጣት የህዝብ ቁጥርና ከኢኮኖሚው ፍላጎት አንጻር የባህር በር ወሳኝ ነው። ኢኮኖሚው በእድገት ውስጥ እንዲቀጥል ለማድረግ ትልቅ አበርክቶ ያለው ሲሆን ለአጠቃላይ ቀጠናውም የማይካድ አዎንታዊ አበርክቶ ይኖረዋል። ኢትዮጵያውያንም የመንግስታቸውን አቋም በመደገፍ ሀገራቸው በሰላማዊ መንገድ የባህር በር እንድታገኝ የሚደረጉ ጥረቶችን እንደሚደግፉ እየገለጹ ይገኛሉ። በሺህ ዓመታት ለሚመጡ ትውልዶች ጠቃሚ ሀሳብ ነው፣ መቀጠልም ያለበት ነው ብዬ ነው ማስበው። ይህን ያህል ህዝብ 100 ምናምን ሚሊዮን ህዝብ ይዘን ያለ ባህር በር ደግሞ መጠቀሙ መኖሩ ለኛ በጣም ጉዳት ነው። አንደኛ ባህር በር የሌላቸው ሀገሮች አሉ፣ ብዙ ሀገሮች ግን በድርድርና በሰላም ያመጡ አሉ። በአንድም በሌላም ኢትዮጵያ የባህር በር እንዲኖራት ያስፈልጋል ማለት በተለይ በሰላማዊ መንገድ ኢትዮጵያውያን ብቻ ሳይሆኑ የኢትዮጵያን ታሪካዊ ዳራ በቅጡ የሚረዱና እውነቷን የተገነዘቡ አፍሪካውያንም ጎረቤት ሀገራት በፓን አፍሪካኒዝም ስሜት ከኢትዮጵያ ጎን እንዲቆሙ ጥሪ ማቅረብ ጀምረዋል። ከነዚህ አፍሪካውያን መካከል በኬንያ ናይሮቢ ስትራትሞን ዩኒቨርሲቲ የዓለም አቀፍ ግንኙነትና ዲፕሎማሲ ምሁሩ ዶክተር ኢርጋር ጊትዋ አንዱ ናቸው። በቀጠናዊ ትብብርና በፓን አፍሪካ መንፈስ ሶማሊያ፣ ጅቡቲና እንደ ኬንያ ያሉ ሀገራት ለኢትዮጵያ ቅናሾችን መስጠትና ወደ ባህር
እንድትደርስ መፍቀድ አለባቸው፣ ወደብ እንዲኖራት። ምክንያቱም በዚህ መንገድ የኢትዮጵያን ትልቅ ኢኮኖሚ የሚተነፍስበትና ወደ ባህር የሚደርስበት መንገድ ያገኛል። ጠቅላይ ሚኒስትሩ የገለጹት የባህር በር መኖር አስፈላጊነትና የወደፊት ያሉትን ነገሮች ማመቻቸት መቻል ትክክለኛው ጥያቄ ነው። እናም ፈረንሳይ ልታደርግ የምትችለውን ባላት አቅም ማመቻቸት ትፈልጋለች። ይህ ደግሞ በንግግር በውይይት ዓለም አቀፍ ሕጎችና ጎረቤት ሀገራትን ባከበረ መልኩ መሰራት የሚችልበትን መንገድ እናመቻቻለን።